1446ኛው የኢድ አልፈጥር በዓል ነገ እሁድ እንደሚከበር የኢትዮጵያ እስልምና ጉዳዮች ጠቅላይ ሸሪዓ ፍርድ ቤት አስታውቋል። በተያያዘም 1446ኛውን ዓመተ ሂጅራ የኢድ አልፈጥር በዓል አስመልክቶ የጠቅላይ ምክር ቤቱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የእንኳን አደረሳችሁ መልእክት አስተላልፈዋል። ታላቁን ኢድ አልፈጥር በቅተናል፣ ደርሰናል። ይሄንን በአላህ ቁድራ በአላህ ፍቃድ ነው፣ በእኛ ችሎታ አይደለም። ይሄንን ያደረሰንን ጌታ ምስጋና ይገባው እያልን በሰላም በደስታ በፍቅር በአንድነት እንኳን አደረሰን እንኳን አደረሳችሁ ለማለት ወዳለሁ። የጾም ምንዳ ሙሉ የሚሆነው በጎ አድራጎትና መተሳሰብ ሲጨመርበት ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ነገ የሚከበረውን 1446ኛውን የኢድ አልፈጥር በዓል አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። ከታላቁ ህዳሴ ግድብ የሚገኘው ኃይል የኢኮኖሚ ጥንካሬን ይሰጣል ሲሉ የግድቡ የድርድር ቴክኒክ ኮሚቴ አባል ተናገሩ።